የኢትዮጵያ ወጣቶች ፌዴሬሽን ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር ባዘጋጀው የባህር በራችን የደም ስራችን በሚል መሪ ቃል ባዘጋጀው ሀገር አቀፍ የንቅናቄ መድረክ ለመሳተፍ ከመላ ሀገራችን የተገኛችሁ ወጣቶችና ተጋባዥ እንግዶች እንኳን በሰላም በመዲናችን አዲስ አበባ ተገኛችሁ ለማለት እወዳለሁ። ዛሬ የሀገራችን ወጣቶች በሴራ ያጣነውን የህልውናችን ጉዳይ የሆነውን የቀይ ባህር በሰላማዊ መንገድ በማሳካት ደማቅ ታሪክ የምትጽፉበት ወሳኝ ምዕራፍ ላይ ትገኛላችሁ። የዛሬ ትውልዶች በታላቅ ህዝባችን ጽናት፣ ጸጋ እንዲሁም ፈተናዎችን ባሸነፈ ደማቅ ታሪክ ተባርከናል። ሆኖም በጥንካሬዎቻችን መካከል የልማት አቅማችን የሚገዳደር ትልቅ እንቅፋት አለ። ይሄም ከቀይ ባህር ጋር ያለን ግንኙነት። ሀገራችን የወጣቶች ሀገር ናት። ይህም ወጣቶች ከባህር በር ጋር የተያዙ ዕድሎችን በመጠቀም በንግድ፣ በኢኮኖሚ፣ በስራ ፈጠራ፣ በኢንዱስትሪ፣ በሎጂስቲክ እና በቴክኖሎጂ ዘርፎች ላይ ታላቅ ሚና መጫወት የሚችል የሀገር አቅም ናቸው። የባህር በር መኖር የገበያ አድማስ ያሰፋል፣ የስራ ዕድሎችን ይጨምራል፣ የሀገር ውጭ ግንኙነትን ያበረታታል፣ የህዝብ ለህዝብ ግንኙነቶችን ያጠናክራሉ፣ አህጉራዊና ቀጠናዊ ትስስሮችንም ይፈጥራል። የሴቶችና ማህበራዊ ጉዳይ ሚኒስቴርም በዚህ ሀገራዊ ጉዳይ ላይ ያለውን ቁርጠኛ አቋም ይገለጽኩኝ። በተለይም ወጣቶችና ሴቶች የተለያዩ ቶችን በማህበራዊ ጉዳዮች በክህሎት ልማትና በሀገራዊ ተሳትፎ ማበረታታት፣ ግንዛቤዎችን በማዳበር የባህር በር አስፈላጊነትን ወደ ህዝብ ልብ በማስገባት በዘላቂነት የወጣቶች ተሳትፎና ጠቃሚነት ማረጋገጥ ይኖርብናል። ክቡራትና ክቡራን፣ የቀይ ባህር መዳረሻ ጂኦግራፊያዊ ጥቅም ብቻ አይደለም፣ ህልውናችንም ጭምር እንጂ። ወደቦች የኢኮኖሚ ደርሰት የሚፈስባቸው የደም ስር ናቸው። 130 ሚሊዮን ህዝብ ይዘን ያለ ወደብ መዳረሻ መላው አቅማችን እንዳይንቀሳቀስ በሴራና ተንኮል እንድናጣም ተደርገናል። በዓለም አቀፍ የገበያ ማዕከላት በሙሉ አቅም መሳተፍ አንችልም። በዚህ ረገድ እናንተ ወጣቶች የመፍጠር የአስተሳሰብ አድማሳችን የማስፋት አቅማችሁን ኢትዮጵያ አጥብቃ ትፈልጋለች። ቅድመ አያቶቻችን ለነፃነት በጀግንነት በከፈሉት መስዋዕትነት ዛሬም እናንተ የለውጡ አርበኛ ሆናችሁ እንድትቆሙ መንገዱን ከፍተዋል። ለወደፊታችሁ ዕጣ ፈንታ መታገል አሁን የእናንተ ተራ ነው። ክቡራትና ክቡራን፣ አርሶ አደሮቻችን ምርቶቻቸውን በቀላል ወደ ውጭ የሚልኩበት፣ ስራ ፈጣሪዎቻችን ሀሳባቸውን ከድንበር ውጭ የሚጀምሩበት፣ ዜጎቻችን ከዓለም ዙሪያ ተመጣጣኝ ዕቃዎች የሚያገኙበት ራዕይ እንዲሳካ የተደመረ የጋራ ድምፃችን ይፈልጋል። የባህር በር ጉዳይ የመንግስት ብቻ ተደርገው እንዲሳሉ የሚደረጉ አፍራሽ አስተሳሰቦች አልፎ አልፎ ሲንጸባረቁ ይታያሉ። እንደዚህ ያሉ ጎታች ሁኔታዎች ልትጠበቁና ልትከላከላቸው የሚገቡ ናቸው። ጉዳዩ የትውልድ ጉዳይ ነው። በእውቀት፣ በሰላም፣ በአንድነት፣ በህጋዊ መንገዶች የተመራ ተሳትፎ እንዲኖራችሁ ይጠበቃል። ይህ ጉዳይ ለኢትዮጵያ ቀጣይ ትውልድ ዕድል መክፈቻ ልዩ ቁልፍም ነው። ወጣቶች በማህበራዊ መድረኮች ውይይትና የጋራ መድረኮችን በመፍጠር ግንዛቤ ማዳበር ይጠበቅባቸዋል። በተጨማሪም ብሔራዊ ጥቅምን በማስጠበቅ በህዝብ ለህዝብ ግንኙነት ዲፕሎማሲ ድምፃችሁን ልታሰሙ ይገባል። የባህር በር የማግኘት የመላ ሀገራችን ህዝብ ትልቅ ቁጭትን የያዘን ጉዳይ ነው። በመሆኑም አሁን ላይ ለወጣቶች ማሳሰብ የምፈልገው የባህር በር ጉዳይ የዛሬ ወጣቶች ብቻ ሳይሆን የነገውንም ወጣቶች ዕድል ጭምር የሚወስን በሀገራችን ከፍታ ብልጽግና መረጋጋት ወሳኝ ጉዳይ ነው። ኢትዮጵያ ከባህር በር ጋር ማገናኘት የዚህ ትውልድ ኃላፊነትም ጭምር ነው። ላለፉት በርካታ ዓመታት የባህር በር እጦት ያስከተለብንን ከፍተኛ ችግሮች በአብዛኛው የተጎዳው ቢኖር ወጣቱ የህብረተሰብ ክፍል ነው። ለቀይ ባህር መዳረሻችን ቅድሚያ ለሚሰጡ ጉዳዮች መሟገት ይገባል። ከመሪዎቻችን ጎን መሰለፍ አለብን። በማህበረሰባችን ውስጥ ግንዛቤን ማሳደግ፣ የማህበራዊ ሚዲያ ንቅናቄን በመጠቀም ስለ አቋማችን መልእክቶቻችንም ማጉላት አለብን። እናንተ የዛሬና የነገ መሪዎች ናችሁ። በዚህ ጉዳይ ላይ በቀዳሚነት ግንባር ቀደም አበርክቶ ሊኖራችሁ ይገባል። በአንድ ድምፅ
አንድ የቁርጥ ቀን ዝማሬ በጋራ ቆመን እንዘምር። በጋራ በመሆን መጪው የሀገራችንን ትውልዶች ተመሳሳይ የመገለልና የወደብ ማጣት ሰለባ እንዳይሆኑ እኛ ከወዲሁ የትውልድን ጥቅም በማረጋገጥ ለራሳችንም ታሪክ በመስራት ይልቁንም ለመጪው ትውልድ የተከፈተ ባህርን የተትረፈረፈ ድሎችንና ገደብ የለሽ አቅምን እናወርሳለን። ክቡራትና ክቡራን፣ ዛሬ እያንዳንዳችሁ እንድትፈጽሙ የምንጠይቃችሁ ዋና ጉዳይ ቢሆን በዚህ አጀንዳ ቁርጠኛ እንድትሆኑ፣ በዚህ አጀንዳ ዙሪያ ለዜጎቻችሁ ግንዛቤ በማሳደግ ስራን እንዳትሰለችሁና በአጠቃላይ በቀይ ባህር ላይ የሚኖረን ጂኦፖለቲካ መብታችን እንዲከበር ለመታገል ቃል እንድትገቡ ጭምር ነው። ምክንያቱም ይህም ማሳካት ማለት የቀይ ባህርን ውሃ ለማግኘት ብቻ ሳይሆን የምንወዳትን ኢትዮጵያ የወደፊት ዕጣ ፈንታ ከወዲሁ የማረጋገጥን ጉዳይ ነው። ስለሆነም የሀገራችን ወጣቶች በዛሬው ቀን የባህር በራችን የደም ስራችን በሚል መሪ ቃል ንቅናቄና ግንዛቤ ስራ ለማዳበር ያለውን ተነሳሽነት በእጅጉ እያደነኩ ፌዴሬሽኑ የወጣቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተሳትፎ ጠቃሚነትን ለማረጋገጥ በሚደረጉ ጥረቶች በመጣባቸው መንገዶች እስካሁን ላደረጋቸው አስተዋጽኦች አንዴ እንድታመሰግኑልኝ እፈልጋለሁ። የዛሬውንም መድረክ በተለይ ወጣቶች በቀይ ባህር ጉዳይ ድምፃቸውን ማሰማት አለባቸው።